ኢየሱስ ክርስቶስ እሱ ምንድነው? ጌታ ነው። ኢየሱስ ጌታ ነው የስብከት ማሞቂያ መፈክር አይደለም። የሆነ ነገር ተናግረን በመካከል ኢየሱስ ጌታ ነው፣ ኢየሱስ ያድናል የሚል የስብከት ማጣፈጫ ወይም ደግሞ ማህተም እንደሚመታ እንደ አንድ ጸሐፊ የሆነ ፊርማ ፈርሞ ማህተም እንደሚመታ በመካከል ኢየሱስ ጌታ ነው አሜን በሉ የምንለው ሳይሆን በእርግጥም ኢየሱስ እርሱ ጌታ ነው። ማነው ወንጌል ሲባል ወንጌል ጌታ ነው። ጌታ ነው ማለት ከሱ በላይ ጌታ፣ ከሱ በላይ ገዢ፣ ከሱ በላይ ኃያል፣ ከሱ በላይ የሚቆጣጠር አካል የለም። ጌታ ስሙ ይባረክ። ሮሜ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 አብረን በጋራቸው ክብለን እንደለመድነው የሮሜ መጽሐፍ እናውጣና ከ1 እስከ 4 አብረን አንብበው። 1 3 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። እንደግመዋለን። 1 3 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። አሜን። እርሱም ማን ነው? ጌታችን ኢየሱስ ክርስቶስ ነው። ባለፈው ሳምንት ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው የሚለውን ነበር ያየነው። በኃይል ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ ምን ያለ የተነሳ በኃይል ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ከሙታን በመነሳት ያለን ልጅነት ሳምንት ለታ አይተን ነበር። ከሙታን በመነሳት ያለን ልጅነት በአብ አስቀድሞ የተወሰነ አንተ ልጄ ነህ እኔ ዛሬ ወለድኩ ብሎ በመዝሙረኛው ዳዊት አፍ እግዚአብሔር በትንቢት ቃል የተናገረውን ያንን የትንቢቱን ቃል ደግሞ እግዚአብሔር በዕብራውያን መጽሐፍ ላይ ከመላእክትስ አንተ ልጄ ነህ ከቶ ለማን ብሏል። ይሄ ግን ከሙታን የተነሳው ልጁ በእርግጥም ልጅ ስለሆነ አንተ ልጄ ነህ እኔ ዛሬ ምን አልኩ ወለድኩ ብሎታል አለን። ከመላእክት የሚሻል ስምን የሚሻል ክብርን በወሰደ መጠልቅ ከነሱ አብዝልጦ ምን ይላል? አብዝቶ ከነሱ ምን ይላል? ይበልጣል ይለናል። ከነሱ የሚሻል ብልጫ ያለው ኢየሱስ በምንድን ነው ብለን ስናይ አንደኛ መላእክቶች በእግዚአብሔር ቤት ውስጥ አገልጋይ መናፍስቶች ናቸው፣ ባሮች ናቸው። ኢየሱስ ግን ልጅ ነው። የሚበልጠው በምንድን ነው? ልጅ። ሄሎ ኢየሱስ በሚለው ስማቸው አይደለም የበለጣቸው። እነሱም ዓለም ላይ የተለያየ ስም አለ። ገብርኤል፣ ሚካኤል ምናምን የሚሉ ስሞች አሉ። ግን ኢየሱስ ወደ እግዚአብሔር የሥላሴ ጉባኤ ውስጥ ሲመጣ ወደ መላእክት ዓለም ሲመጣ ከሙታን አስነስቶ ከመላእክቱ እንዳንዱ አንተ ደግሞ እንትና ትባላለህ ሳይሆን ያለው መላእክቶች መካከል ልጅ የተባለ የለም። ኢየሱስ ግን የኔ የራሴ ልጄ ነው ብሎታል። አሜን። ልጅ የተባለ ስለሆነ በልጁ የሚያምን ሁሉ ልጅ ነው። በአገልጋዮቹ የሚያምን ሁሉ በባሮቹ የሚያምን ሁሉ ባሪያ ነው። አሁን ደግሞ እኛ ዳግመኛ ለባርነት መንፈስ የተቀበልነው የባርነት መንፈስ አይደለም፣ የተቀበልነው የልጅነት መንፈስ ነው። ለምን? ወደኛ የመጣው ልጁ ስለሆነ ልጁ ያለው ልጅ ይሆናል። ደግሞአለሁ፣ ልጁ ያለው ምን ይሆናል? ኦኬ። የባርነት መንፈስ ወይም ደግሞ አገልጋይ መናፍስቶች መላእክቶች በብሉይ ኪዳን ሲገለጡ የእስራኤል ሕዝብ አጠቃላይ የእግዚአብሔር ባሮች ተብለዋል። ለምን? ወደ እነሱ የመጣው ማን ስለነበረ? መላእክቶች ስለነበሩ። ያ መላእክቶች በተገለጡበት ኪዳን ውስጥ ሙሴ በእግዚአብሔር ቤት ውስጥ የታመነ ምን ሆኗል? ባሪያ ነው አለ።
ልጁ ግን ሃሌሉያ ልጅ ተብሏል። ኢየሱስ ከሙታን በመነሳት ደግሞ በኃይል ምን ተብሏል? የእግዚአብሔር ልጅ ተብሏል። በሌላ ቋንቋ በትንሣኤ የተገኘን ልጅነት ስናወራ በትንሣኤ የተገኘ ልጅነት በየትኛውም ዘመን ያልነበረ እግዚአብሔር ከዘላለም ዘመናት በፊት በእቅዱ ውስጥ በፕሮግራም ውስጥ አይቶት የነበረ ይመጣል ብሎ ያሰበው ዲዛይን ያደረገው የትንሣኤ ልጅ ዳግመኛ የማይሞት ኃጢአት የማይገዛው በሽታ የማይገዛው ሞት የማይገዛው ከሁሉ በላይ ከፍ ያለ የሰው ልጅ የተባለው ኢየሱስ ነው። ኢየሱስ ኃጢአት አልባ መሆኑን እንከን አልባ መሆኑን በሽታ አልባ መሆኑን እንደ ማንኛውም ሰው በምድር ተመላልሶ ነገር ግን በአንዳች የኃጢአት ፈተና ያልወደቀ መሆኑን እግዚአብሔር ከሙታን በማስነሳት መስክሮለታል። ሃሌሉያ። ተፈትኗል፣ ግን አላገኙበትም። የሞተው በራሱ ኃጢአት አይደለም፣ በእኛ ኃጢአት ነው። እግዚአብሔር ደግሞ መሰከረለት። እናንተ የሰቀላችሁትን የሞትን ጣር አጥፍቶ አስነሳዋል። አሁን ፖል መጣና ምን አለ? በስጋ ከዳዊት ዘር ነው አለንና ከዳዊት ዘር በትንቢት ቃል ይመጣል የተባለ መሲህ ነው። ግን ደግሞ እሱ ብቻ አይደለም አለን። ከሙታን በመነሳት ደግሞ ከሁሉ በላይ ከፍ ያለ የእግዚአብሔር ልጅ ነው። እስኪ ያመንኩት በሉ። በእግዚአብሔር ከፍ ከፍ ያለ ነው። እግዚአብሔር የተቀበለው ከሁሉ በላይ ያስቀመጠው በቀኙ ያስቀመጠው አንተ ልጄ ነህ ያለው ጠላቶች ከእግር በታች ይገዙልህ የተባለ ኧረ አሜን። ጠላቶች ከእግር በታች ምን ይበሉ ተብሎ በእግዚአብሔር ቀኝ የተሾመ ነው። እሱ ደግሞ የኛ ካህናችን ነው፣ የነፍሳችን መልህቅ ነው። እሱ በሕይወት እስካለ የኛ ደህንነት የተጠበቀ ነው። ደግመዋል። እሱ በሕይወት እስካለ ድረስ መኖር አቁሜያለሁ ትቼዋለሁ ሞቻለሁ እስካላለን ድረስ ዛሬም እስከ ዘላለም ያው ነው ስላለ እኔና እናንተ ደህንነታችን የተጠበቀ ነው። ለምን ከተባለ ራሱን ሊክድ አይችልም። ራሱን ስላንቺ ሊክድ አይችልም። የተወጋውን ያንን ሙጋት መካድ አይችልም። ባናምነው እሱ የታመነ ሆኖ ግን እኔና እናንተ እድለኞች ነን። በእሱ አምነናል። ከእሱ ጋር አብረን እንነግሳለን። እሰይ ክብር ለስሙ ይሁን። ዛሬ እሱ ጌታችን ኢየሱስ ክርስቶስ ነው የምትለዋን ቃል እናያለን። ኢየሱስ ክርስቶስ እሱ ምንድነው? ጌታ ነው። ኢየሱስ ጌታ ነው የስብከት ማሞቂያ መፈክር አይደለም። የሆነ ነገር ተናግረን በመካከል ኢየሱስ ጌታ ነው ኢየሱስ ያድናል የሚል የስብከት ማጣፈጫ ወይም ደግሞ ማህተም እንደሚመታ እንዳንድ ጸሐፊ የሆነ ፊርማ ፈርሞ ማህተም እንደሚመታ በመካከል ኢየሱስ ጌታ ነው አሜን በሉ የምንለው ሳይሆን በእርግጥም ኢየሱስ እርሱ ጌታ ነው። አሜን። ደግሞዋል። አይኖ ሁላችንም ኢየሱስ ጌታ ነው ብለን እናምናለን። ግን አሁን ጌታ ነው ብለን ማውራት ብቻ ሳይሆን በቃሉ ለምንድነው ጳውሎስ ኢየሱስ እርሱ ጌታ ነው ያለን? ከሙታን ተነስቷል ብቻ ብሎ እኮ አልሄደም። እሱም አለና ጌታችን ጌታቸው አይደለም ጌታችን አናዳጋሻ እስቲ ጌታዬ በሉኝ። አየ ጌታችን ኢየሱስ ክርስቶስ ነው። ማነው ወንጌል ሲባል ወንጌል ጌታ ነው። ሄሎ ወንጌል ምንድነው? እስቲ ጌታ ነው በሉ። ጌታ ነው ማለት ከሱ በላይ ጌታ፣ ከሱ በላይ ገዢ፣ ከሱ በላይ ኃያል፣ ከሱ በላይ የሚቆጣጠር አካል ብቸኛ ነው። ልድገመው። ምንድነው? ብቸኛ ነው። ሶስት ነገሮችን ያነሳው ጳውሎስ እዚች ቦታ ላይ የመጨረሻ መዝጊያ ንግግሩ ቀላል ትመስላለች፣ ግን ከባድ ነች። እርሱም አለና ጌታችን ኢየሱስ ክርስቶስ ነው። ምናልባት በወንጌል ስብከት ውስጥ አንዳንድ ቦታ ስትሄዱ ኢየሱስ እኮ ጌታ አይደለም የሚል ስብከት ታገኛላችሁ። ኢየሱስ ጌታ አይደለም፣ አንድም ቦታ ጌታ ነኝ ሲል አታገኙትም። አምላክ አይደለም የሚል ክርክር ሲያመጡ ታገኛላችሁ። ኢየሱስ ክርስቶስን እንደ ጌታ ማመናችን ሞኝነት የሚመስላቸው እሱ ራሱ ደግሞ ጌታ አይደለም ብለው ምን የሚሉ የሚያምኑ እሱም እኮ እኔ አይደለውም እሱ ነው ብሎ ሌላ አምላክ አለ ብሏል እሱ ፍጡር ነው የሚሉ አሉ። ልክ ነኝ? አዎ። ጳውሎስ ደግሞ
የፍጡር ወይም ደግሞ በእግዚአብሔር ተሰርቶ የመጣ አይደለም፣ ጌታችን ኢየሱስ ክርስቶስ ነው ብሎ አስረግጦ ይነግረናል። እስኪ ፊልጵስዩስ መጽሐፍ ምዕራፍ 2 ላይ የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 ላይ ሁላችንም እሱን ቃል እናውጣውና ፊልጵስዩስ ምዕራፍ 2 ቁጥር 5 ስለ ኢየሱስ ክርስቶስ ጌትነት በደንብ መጽሐፍ ቅዱስ የሚያወራውን ማወቅ በጣም መልካም ስለሆነ ፊልጵስዩስ ምዕራፍ 2 ቁጥር 5 እንዲህ ይላል፣ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተም ዘንድ ይሁን። በማን ውስጥ የነበረ? በክርስቶስ ኢየሱስ የነበረ ምን አለ? ሐሳብ አለ። በእናንተም ዘንድ ምን ይበል? ይሁን። ኦኬ። ቁጥር 6 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረው። እርሱ ኢየሱስ በእግዚአብሔር ምንድን ነበር የሚኖረው? መልክ። እግዚአብሔር መልኩ ማን ነው ከተባለ ክርስቶስ ኢየሱስ። የእግዚአብሔር መልክ ክርስቶስ ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ማለት እግዚአብሔርነትን አምላክነትን እንደሚቀማ አልቆጠረውም። ምን እየነገረን ነው? አምላክ ነው እያለን ነው። እግዚአብሔርና መልኩ የማይነጣጠሉ አንድ አካል ናቸው። እግዚአብሔር በብሉይ ኪዳን ጋድሄድ ተብሎ የሚጠራው አምላክ የሚለው ቃል አምላክ የሚል ቃል ስታገኙ አብ፣ ወልድ፣ መንፈስ ቅዱስ በአንድ ምንድን ናቸው? አምላክ። ግን በአምላክነት ውስጥ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። የሥላሴ ህብረት። ሥላሴ የሦስቱ የአካል ህብረት በአንድ በብሉይ ኪዳን አምላክ የሚል ጥሪ ወይም ስያሜ ታገኛላችሁ። ወይም ደግሞ በሂብሩ ወርድ ኤሎሂም ሲል ታገኛላችሁ። ኤሎሂም ማለት ከአንድ በላይ ቁጥር ያለው። ለምሳሌ አሁን ያለነው ሁላችን አንድ ክፍል ውስጥ ነን፣ ግን ከአንድ በላይ ነው ቁጥራችን። ልክ እንደዛ በብሉይ ኪዳን አምላክ ኤሎሂም ሲል ከአንድ በላይ ቁጥር ያለው ግን በአንድነት የሚጠራና በአንድ የሚሰራ በአንድ የሚገለጥ አምላክ ኤሎሂም ይባላል። እግዚአብሔር ኢየሱስ በእግዚአብሔር መልክ ሲኖር ሳለ ማለት መልኩ፣ ኑሮ፣ ባህሪው፣ አወጣጥ፣ አገባቡ፣ አደራረጉ ከነዚህ ከሥላሴ ህብረት ከአምላክነት የጎደለ አልነበረም። የሚኖረው ማንነቱ አምላክ ሆኖ ነው። እዛ ውስጥ ያለ ነው። ሄሎ እዛ ውስጥ እያለ እንደሚቀማ አምላክነትን እንደሚወሰድበት ባዶን እንደሚቀር ተራ እንደሚሆን አልቆጠረውም። እንዲህ አይነት አስተሳሰብ ይኑርባችሁ ነው የሚለው። እንደሚቀማ ምን አላለው? አልቆጠረውም። ክብር ለስሙ። አሜን። አልቆጠረውም ሲል የመጣው የእግዚአብሔርን ፈቃድ ለማድረግ ነው። የአምላክን ፕሮግራምና እቅድ ለመፈጸም ነው። ሲመጣ ግን እንደሚቀማ አድርጎ አይደለም የቆጠረው። በአብ በወልድ በመንፈስ ቅዱስ መካከል ልዩነት የለም፣ መቀዳደም ግን አለ። መቀዳደም ማለት አንደኛው ከአንደኛው ይበልጣል አይደለም። አንደኛው ከአንደኛው አይበልጡም። ሁሉም አንድ ናቸው። ነገር ግን በራእይ መገለጥ አብ ፕላን ካደረገ ወልድ ለመፈጸም ይወጣል። መቀዳደም አለ ማለት አንደኛው ከአንደኛው ይበልጣል አይደለም። ለአብ ፈቃድ ሰሚት አድርጎ ወልድ ምን ያደርጋል? የአብን የመለኮትን የአምላክን ፕሮግራም ወደ መታየት ያመጣል። የማይታየው አምላክ ምሳሌ ስለሆነ የሚታየው ባህሪ ስለሆነ በእግዚአብሔር መልክ ምን ሲኖር ሳለ ከእግዚአብሔር ጋር መተካከልን፣ ከእግዚአብሔር ጋር እኩልነትን፣ ከአምላክነት ጋር እንደሚወሰድበት ምን ሳይቆጥር ሃሌሉያ። ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ
ይዞ የማንም መልክ ኦኬ ማን ነው እሱ አምላክ ነው ከስላሴ መካከል አንዱ ነው አምላክ ሆኖ ሳለ እንደሚቀማ አልቆጠረውም ማለት አምላክነትን ትቶ የባሪያን መልክ ያዘ በእግዚአብሔር መልክ ሲኖር ነበር በእግዚአብሔር መልክ ነበር ኑሮ ከእግዚአብሔር መልክነት ወጥቶ የባሪያን መልክ ያዘ ማይ ጋድ መልኩ ምን አይነት ነው የእግዚአብሔር መልክ ባህሪው ምን አይነት ነው የእግዚአብሔር ባህሪ አኗኗሩ እንደምን አምላክ ነው ግን ደግሞ ያንን እንደሚቀማው አልቆጠረውም ማለት የእግዚአብሔርን ፍቅር ለመግለጥ ለኛ ራሱን ባዶ አድርጎ በምስሉ እንደ ሰው ተገኝቶ የባሪያን መልክ ያዘ በሰው ምሳሌ ሆኖ ራሱን ባዶ አደረገ ራሱን ምን አደረገ ባዶ አደረገ ከምንድነው ባዶ ያደረገው አምላክ ነው ምድር ላይ አምላክነቱን አምጥቶ እየለቀቀ በአምላክነት ማንነቱ አይደለም የተመላለሰው አምላክነቱን አልተወውም አምላክ ነው ምድርም ላይ ግን እንደ አምላክ አይደለም አክት ያደረገው በምስሉ እንደ ሰው ተገኘ ነው አሜን ክብር ለስሙ አሜን እንደማን ተገኘ እንደ ሰው ስሙ ይባረክ አሜን ኦኬ በምስሉ እንደ ሰው ተገኘ ራሱንም ባዶ አደረገ ኦኬ ለሞትም ይሄው ሞት እንኳን አይነት አለው ለሞትም ይሄው የመስቀል ሞት እንኳን የታዘዘ ሆነ አሁን በጥንቃቄ ስሙ እግዚአብሔር ከዘላለም ዘመናት በፊት ሰማይ ሳይፈጠር ምድር ሳይፈጠር መላእክቶች ሳይፈጠሩ በፊት እግዚአብሔር አብ ወልድ መንፈስ ቅዱስ በአንድ ለብቻቸው የሚኖሩ አንድ አምላክ ነው ለምሳሌ ኢየሱስን እግዚአብሔር ፈጥሮት አይደለም አንድ አምላክ ነው ስላሴ ኦኬ ሰማይ ሳይኖር በፊት ነበሩ ደግመዋል ምድር ሳይኖር በፊት ነበሩ ገብርኤል ሳይኖር በፊት ነበሩ ሚካኤል ሳይኖር በፊት ነበሩ ምንም አይነት ፍጥረት ሳይኖር በፊት እግዚአብሔር ብቻውን አለ ሰማይና ምድርን ፈጠረ ሲል ሰማይ ከእግዚአብሔር ወጥቶ ተፈጠረ እንጂ ሰማይ እግዚአብሔርን አልፈጠረው አንዳንድ ሰው በሰማይ የምትኖር ምናምን ሲባል ሰማይን እግዚአብሔር ሰማይ እግዚአብሔርን የፈጠረው ይመስለዋል እግዚአብሔር የሰማይ ፈጣሪ እንጂ በሰማይ ተፈጣሪ አይደለም እቺን አስመሩባት እግዚአብሔር ምንድነው የሰማይ ፈጣሪ ነው እንጂ በሰማይ ተፈጣሪ አይደለም እደግመዋለሁ እግዚአብሔር የሰማይ ምንድነው ስለዚህ ሰማይ ምንጩ እግዚአብሔር ነው ለምሳሌ ሰማይ የሚያደርገው እግዚአብሔር መኖሩ እንጂ ሰማይ የተለየ የሚያደርገው ምንም ነገር የለም ሰማይ ላይ ግን እግዚአብሔር መኖሩ ከሁሉ በላይ ውድ አድርጎታል አሜን ይሄም ላካችን በሁሉ ቦታ የሚገኝ ነው በሰማይ ይኖራል በምድር ይኖራል ከምድር በታች ሲኦልም ብትገባ እግዚአብሔር አለ የምስራች አለ ሲኦል ሆኖ የሚኖረው እግዚአብሔር ስላለ ይሄ ሰማይ ያልወደቀው እግዚአብሔር ስላለ አሁን ይቺ ምድር ያልወደቀችው እግዚአብሔር ስላለ ሁሉም በስልጣኑ ቃል ደግፎ ይዟቸዋል አንተ እንኳን አሁን የተነፈስከው ስላለ ነው አሜን ወይኔ ምንጭ ነው እግዚአብሔር መገኛ ነው እግዚአብሔር አሜን አሁን ከፈጠራቸው በሰማይ ከተፈጠሩ ፍጥረታት መካከል አንደኛው ሊጋርድ የተቀባው ኪሩብ የተባለው ዛሬ ሰይጣን የምንለው ብቸኛ በሱ ውስጥ ያፈራው ፍሬ ምንድነው ካላችሁኝ አለመታዘዝ አመጽ በእግዚአብሔር ላይ ማመጽ በፈቃዱ ላይ ማመጽ በሐሳቡ ላይ ማመጽ በፕሮግራሙ ላይ ማመጽ የዲያብሎስ ሥራ ከጥንትም ከመጀመሪያ ማመጽ ነው አሁን ደግሞ ከዲያብሎስ በፊት የነበረው አምላክ ሰማይ አመጽ ሲከናወን አንድ እቅድ ታቀደ ፕላን ተደረገ ለማይታዘዘው ዓለም መታዘዝ የሚችል አንድያ ልጅ አሜን እኔ ሄዳለሁ አለ አሜን ሄዳለሁ አለመታዘዝን አለ እገርፈዋለሁ አለ አለመታዘዝን እሰቅለዋለሁ አለ በምንድን ነው የምትሰቅለው ሲባል እየታዘዝኩኝ ነው የምሰቅለው
አጃጋዲያስ በደንብ ስም ሰይጣንን በኢየሱስም ስትለው በኢየሱስም የሚንበረከከው ኢየሱስ የታዘዘ ገዢ ስለሆነ ዲያብሎስ ደግሞ ያመፀ ስለሆነ ለምሳሌ ዲያብሎስን ኢየሱስ ያሸነፈው ታዞ ነው እደግመዋለሁ ታዞ እስከምን ድረስ አለ ይሄውም አሟሟቱ እንኳን ምን አይነት ሞት ነው እስከ መስቀል የመስቀል ሞት ማለት የርግማን ሞት ነው የኃጢአተኛ ሞት ነው የወንጀለኛ ሞት ነው ግን ወንጀል የለበትም እስከዛ ድረስ እየታዘዘ ዲያብሎስ እያጋፋ በመስቀል ወስዶ ሲሰቅለው በመስቀል ወስዶ ሲቸነክረው እየታዘዘ ለዲያብሎስ የተሸነፈ እየመሰለ ነው የገነደሰው አሜን አጃጋዳጋስ አሁን በደንብ ሲሆን የዚህ ዓለም አምላክ የክብርን ጌታ አውቀውት ቢሆን ባነው ቢሆን ባልሰቀሉት ነበር አንድ ያልባነኑት ነገር ምን መሰለ የመስቀል ሞት የነሱ ነው እሱን እየሰቀሉት እየመሰላቸው እሱ ግን ተሸክሞ በስጋው ሰውነት ይዟቸው እየተሰቀለ ነው የታዘዘ ሆነ እስከምን ድረስ እስከ መስቀል ሞት ክብር ለስሙ የመጨረሻ የመታዘዝ ጥግ ይሄ ነው ይሄውም ማለት እስከ መስቀል ሞት እንኳን የታዘዘ ሆነ በዚህም ምክንያት በየትኛው በመታዘዙ ምክንያት እግዚአብሔር ያለ ልክ ነው የሚለው ያለ ልክ ምን አደረገው ዝቅ አይደለም ያለው ከፍ ከፍ አደረገው እሺ ከስምም ሁሉ በላይ ያለውን ስም ከስም ሁሉ በላይ ያለውን ስለዚህ አሁን እግዚአብሔር ሰጥቶታል ስም ከሁሉ በላይ ደግሞ ምን አድርጎታል ከፍ ከፍ አድርጎታል ክብር ለስሙ አሁን ስሙት ከዚህ በኋላ ይኸውም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ምን ይሉ ይንበረከኩ ዘንድ ነው ኦኬ የት ያለው በሰማይ ያለው የት ያለው ኦኬ ለማን ስም ለኢየሱስ ስም ምን ይሉ ዘንድ ኦኬ አሁን በጥንቃቄ ስሙ በሰማይ ማን አለ መላእክት ኦኬ የሚንበረከኩት በምንድን ነው በዚህ ስም በምድር ምን አለ ሰው ሌላስ ጠላትም እዚህ ነው ያለው ኦኬ በሽታ እዚህ ነው ያለው ካንሰር እዚህ ነው ያለው ጨጓራ እዚህ ነው ያለው ኩላሊት እዚህ ነው ያለው ካንሰር እዚህ ነው ያለው አንዳንዶቻችሁ ሌላ ቦታ ነው ያለው እዚህ ምድር ላይ ነው ያለው ኃጢአት እዚህ ምድር ላይ ነው ያለው ኦኬ ዲያብሎስ እዚህ ምድር ላይ ነው ያለው ኦኬ በዚህ ምድርም ራሱ ለዚህ ስም ምን ያደርጋል አልሰማው ምን ይባል ምን ይላል ላንተ አይደለም የሚበረከት ለጾም ጸሎት አይደለም የሚበረከት ኢየሱስ ከሙታን ስለተነሳ ከስም ሁሉ በላይ ስም ስላለ ኧረ ሃሌሉያ ጉልበት ሁሉ ለዚህ ስም ምን ይላል ይበረከታሉ ሰቦይ እኛ ከሌላው ከዓለማዊ ሰው የሚለየን ይሄን ስም በህጋዊ መንገድ የመጠቀም ስልጣን አለ አሜን አንቺ የሚለይሽ ስሙ ሌላው ሲጠራው ሳይሆን አንቺ ስትጠሪ ይሰራል ለምን ስሙ ታትሞብሻል አሜን ለተቀበሉት ሁሉ ግን በስሙ ለሚያምኑት ስሙ ልጅ ያደርጋቸዋል ስሙ ይወልዳቸዋል ስሙ እስከ ዓለም ፍጻሜ ከነሱ ጋር ይሄዳል ጩና የስም አለ ይበለሽ በዚህ ስም በሉሽ ሁሉ ይንበረከካል ሃሌሉያ ምን ይላል አጋንንት ምን ይላል በሽታ ምን ይላል ኃጢአት ምን ይላል ዲያብሎስ ምን ይላል የዚህ ዓለም አምላክ ምን ይላል አልገባኝም ምን ይላል ይኸውላችሁ በደንብ ስሙኝ አንዳንድ ሰው ስሙን ሲጠቀመው ገና አሁን በጌታ በኢየሱስ ስም ተንበርከክ ብሎ ነው የሚያዘው አይደለም ኦሬዲ ስለዚህ አሁን ስሙን የምትጠቅስበት ብቸኛው ምክንያት ምንድነው ትዝ አይልም እንደ ዛሬ 2000 ዓመት ኦሬዲ እኮ ዘርሮሃል ዋጋህን ሰጥቶሃል ማንነቱን ነው የምንነግረው በሽታ ማንነቱን ነው የምንነግረው ዛሬ በኢየሱስ ስም ስትል
ስሙ ውስጡ ምን አለ? ኃይል አለ። ሁሉን ድል የነሳ ስም ነው። ከስሞች ሁሉ በላይ የሆነ ስም። የሚደንቅ እኮ ነው። ጴጥሮስ መጣና ምን አለ? በሽተኛ 38 ዓመት ሙሉ የነበረውን ሰውዬ ከመቅደስ አስነስቶ ውስጥ አስገባው። ሕጉ ከመቅደሱ ውጪ ነበር ያስቀመጠው። ሽባ ወደ ውስጥ መግባት አይችልም። አሁን ግን ከስም ሁሉ በላይ ሕግን የፈጸመ ስም መጣ። ኢየሱስ የሚባል በናዝሬቱ በኢየሱስ ስም አዛለሁ። ተነሳና ምን በል? ተነሳና እዛው ቁጭ በል አይደለም። ተነሳና መቅደስ ግባ። ተመላለስ ማለት የት? መቅደስ ግባ። እስካሁን አልገባህም ማለት ነው። ስም አለ የሚያስገባ ተሸክሞ የሚገባ የኢየሱስ ስም። ይህንን ምን አለን? ጴጥሮስ ከሰማይ በታች እንድንበት ዘንድ የተሰጠን ምን አለ? ስም አለ። ኦኬ። ይኸውም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ምን ይሉ ዘንድ። ቀጥሎ ቁጥር 11 ስሙት። ምን መላስም ሁሉ ጉልበት ይንበረከካል። ኦልሬዲ ኃይለኛ ነኝ ጉልበታም ነኝ የሚለው ይንበረከካል። ቀጥሎ ደግሞ ያዕቆብ እንደነገረን ከሆነ አልገዛ አለ አመፀኛ አለ መላስ ነው ብሎ ነው። አሁን ደግሞ መላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ቆይ መላስ ማለት የዳነውንም ያልዳነውንም መላስ ያካትታል። አሁን አምላክ አይደለም ያለም ሁሉ መላስ ሁሉ ያንበረክከውና ኢየሱስ ጌታ ነው ይላል። ስሙኝ፣ ኢየሱስ ማለት ነው አፈሙዝ ይዞ በል ጌታ ነው በል አይልም። አለ የፍቅር መዶሻ አለው። እንዴት አድርጎ እንደሚነካ አታውቀው። አፈሙዝ ደግኖ ሳይሆን ምርኮ ያረገህና አንተ ራስህ ትላለህ እሱ ጌታ ነው አንተ ነህ የምትለው። አሁን የኛ ምላስ ይሄን ያውጃል። የኛ ምላስ ይሄን ያውጃል። ለኢየሱስ ተንበርክከናል። እስኪ አሁን በመረዳት ምላሳችንን እግዚአብሔር ክርስቶስ ኢየሱስን ጌታ እንዳደረገው ጮክ አድርገን ረገጥ አድርገን ኢየሱስ ጌታ ነው። አይሰማም። ኢየሱስ ጌታ ነው። የመጨረሻ ኢየሱስ ጌታ ነው። ሃሌሉያ። ይኸው ይህንን ስታውጁ በቀን ላይ በሳምንት ላይ በወር ላይ እኔ ከፍ ያልኩ ነኝ እያለ ሲያወራ የነበረ ድምፅ እየቀለጠ ነው። በሽታ እየቀለጠ ነው። ዛሬ በኃይል ነው የምናውጀው። ሌሎች ጌታ ነን የሚሉትን ሽረን ነው የምንወጣው። አንደኛ ቆሮንቶስ ምዕራፍ 8 ላይ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 ላይ እንዲህ ይላል፣ መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይ ሆነ በምድር ሆነ አማልክት የተባለ ምንም ቢኖር ለእኛስ እስኪ ለእኔስ በሉ ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። አንድ አምላክ ነገርም ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ፣ አንድ ጌታ ኢየሱስ አለሽ። እኔ ለያለሁ፣ አንቺ ትለያለሽ። በሰማይ ቢሆን በምድር ቢሆን ብዙ አማልክት ቢኖሩም ለእኛ ግን ለአንቺ ግን ለአንተ ግን አንድ አምላክ አባል አንድ ጌታ ኢየሱስ። እስኪ አንድ በሉኝ። እቺ አንድ የምትለዋ ቁልፍ ናት። ስንት ጌታ ነው ያለን? ስንት አምላክ ነው ያለን? ስንት ጌታ ነው ያለን? አይ አንድ ነው ስትል ሌሎች በሙሉ
ጥጋቸውን ይሻል። ስንት ጌታ አለን? ስሙኝ፣ በጸጥታ ስሙኝ። ራእይ መጽሐፍ ምዕራፍ 17 ራእይ መጽሐፍ ምዕራፍ 17 ከቁጥር 8 ልጀምር። ቁጥር 8 ጀምሮ እንዲህ ይላል። ያየኸውም አውሬ አስቀድሞ ነበረ። አውሬ ነው፣ አስቀድሞ ነበረ፣ አሁንም የለም፣ ከጥልቁም ይወጣ ዘንድ አለው። 3 ቋንቋ ነበረ፣ አሁን የለም፣ ከጥልቁ ደግሞ ይወጣል። እሺ፣ ይወጣ ዘንድ አለው፣ ወደ ጥፋትም ይሄዳል። ስሞቻቸውም ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፈው በምድር የሚኖሩ አውሬው አስቀድሞ እንደነበረ አሁንም እንደሌለ ነገር ግን እንዳለ ሲያዩ ምን ይላሉ? ጥበብ ያለው አእምሮ በዚህ ነው። 7ቱ ራሶች ሴቲቱ የተቀመጠችባቸው 7 ተራሮች ናቸው። 7 ነገሥታት ደግሞ ናቸው። 5ቱ ወድቀዋል። 5ቱ ወድቀዋል። አንዱ አለ፣ የቀረው ገና አልመጣም። ሲመጣም ጥቂት ጊዜ ሊቆይ የነበረውና የሌለውም አውሬ ራሱ ደግሞ 8ኛው ነው፣ ከ7ቱም አንዱ ነው። ወደ ጥፋትም ያየሃቸው 10ሩ ቀንዶች ገና መንግስትና ያልተቀበሉ 10 ነገሥታት ናቸው። ዳሩ ግን ከአውሬው ጋር ለ1 ሰዓት እንደ ነገሥታት ስልጣን ይቀበላሉ። ቁጥር 13 ከዚህ በኋላ በደንብ ስሙ። እነዚህ አንድ ሐሳብ አላቸው፣ ተማክረው አንድ ሐሳብ አላቸው። ኃይላቸውንና ስልጣናቸውን ለአውሬ ይሰጣሉ። ሁሉ ለአንድ አውሬ ይሰጣሉ። ቁጥር 14 እነዚህ በጉ ምን ይላሉ? አልሰማው። ማንን ነው የሚዋጉት? እኛን ወይስ በጉን? በጉን፣ በጎቹን ሳይሆን በጉን። አንድ ነው በጉ። ይዋጋሉ። የተዋጉት በግ አለ። ይዋጋሉ። እሺ፣ በጉ የጌቶች ጌታና የነገሥታት ንጉሥ ስለሆነ እነርሱን ድል ያንቺ በግ ይሁን። እሱ ማን ነው አለ? የጌቶች የነገሥታት ስለሆነ እነርሱን ምን ይላል? ድል ይነሳል። ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑ ደግሞ ድል ከእርሱ ጋር ምን ያሉ? ማን ነው ከእርሱ ጋር ያለ? ከእርሱ ጋር ያለ አንድ ሰው አለ። የነገሥታትን ንጉሥ የተከተላለ፣ የጌቶችን ጌታ የተከተላለ። ከእርሱ ጋር ድል ነሽ ነሽ። ከእርሱ ጋር ድል ነሽ ነህ። ይወጉታል ግን ያሸንፋቸዋል። ይነኩታል ግን አያሸንፉትም። እሱ የጌቶች ጌታ የነገሥታት ንጉሥ ስለሆነ ድል ይነሳል። ምን ይሆን ዛሬ ያስቸግራችሁ? ምን ይሆን ከብዶሽ ያለው? ምን ይሆን? ኢየሱስ ክርስቶስ እርሱ ጌታ ነው። እሱ ጌታ ነው። ያንቺ ጌታ ነው። ያንተ ጌታ ነው። እስቲ ከእርሱ ጋር በሉኝ። ድል ነሺ ነኝ፣ ገዢ ነኝ፣ አልሸነፍም። ምክንያቱም በጉ ያሸንፋልና።